ብሔርተኝነትን ወደሚገልጽ ከአውራጃ ከአካባቢ ስም የወጣ የአማራ ህዝባዊ ኃይል የሚል ስም መቀየሩን እንዴት ታየዋለህ? አሁን ምንድነው ሶስተኛ አደረጃጀት ሆኖ ነው የሚወጣው አይደል? ፋኖ በጎጃም የሚለውን ቀይሮ ወደ አማራ ህዝባዊ ኃይል ነው የሚቀየር እኮ እንደ ሶስተኛ አደረጃጀት ማለት አይደል? ቁጥራቸው ስንት እንደሆነ ነው። አሁን ለምሳሌ አፋድ አለ፣ አፋብኃ አለ። ይሄ ሶስተኛው አደረጃጀት ነው የሚሆነው ማለት ነው። ኦኬ እኔ አፋሃድና አፋብኃ አንድ ወጥ ድርጅት ናቸው ብዬ ስለማላምን ነው። ኦኬ እሺ ነው። አይ ሳምሃው እንደ ድርጅት መዋቅር የመጡ ናቸው እነዚህ ሳምሃው። ኦኬ አሁን አፋሃድ ከአራቱም ግዛት፣ አፋብኃ ከ3 ግዛት። አሁን የሚሆነው እንትን ይሄ አሁን አማራ ፋኖ ህዝባዊ ኃይል ከአንድ ነው የሚሆነው ማለት ከአንድ አካባቢ። መነሻው አማራ ፋኖ በጎጃም ነው፣ ግን አላማው አማራዊ ስለሆነ እየሰፋ የሚሄድ ነው ወደፊት። መነሻው የአማራ ፋኖ በጎጃም ነው ወደ ህዝባዊ ኃይሉ የሚቀየረው፣ ግን ድርጅቱ አማራዊ እስከሆነ ድረስ ለሁሉም ፕሮግራሙን ለሚያምኑ ሰዎች በሩን ክፍት አድርገው ሁሉንም አማራዎች የሚያካትት ነው የሚሆን በሂደት። መነሻው ግን በአማራ ፋኖ በጎጃም በሚለው ነው የሚነሳ ሲቀየር ወደ አማራ ህዝባዊ ኃይል። በእንትኑ ግን ፖቴንሻሉ ግን ወደ ሁሉን ያካተተ መሪ ድርጅት የአማራ መሪ ድርጅት ለመሆን ነው ሐሳቡ። ጎጃም ቤዝድ ያደረገ ማለት ነው። ጎጃም ቤዝድ ያደረገ ግን የሚስፋፋ ማለት ነው። መነሻው ጎጃም ሆኖ አሁን መነሻቸው ጎጃም ነው፣ ግን በቦታ አይወሰኑም። ግን አሁን ይሄ ታዲያ እርስ በራስ አዋጋም። አሁን ለምሳሌ ሌሎች አካባቢ አሁን ለምሳሌ ጎንደር ላይ ሄደ እንደዚህ ብታረክ ከጎንደር አሁን ለምሳሌ እንደዚህ አይነት ኃይል ብታመጣ ወደ አማራ ፋኖ አለስ ላይ አሁን ለምሳሌ አምጥተህ ከጎንደር አምጥተህ ወደ ጎጃም ላይ የአማራ ፋኖ ህዝባዊ ኃይልን ተቀላቀሉ ካላልክ በስተቀር ጎንደር ጋር አሁን ለምሳሌ ሌላ አንጃ ፈጠርክ ማለት ነው። አሁን ጎንደር ጋር አሁን ለምሳሌ 3 አይነት አደረጃጀት ሊሆን ነው ማለት አፋሃድ፣ አፋብኃና የአማራ ህዝባዊ ኃይል የሚል እና ይሄ እርስ በርስ እንደውም የባሰ አጨራርስም ብለህ ታስባለህ? እርስ በርስ አያዋጋም? አያዋጋም። ምንድነው ለምሳሌ ምን ብሏል መሰለህ? ይሄ ያ አማራ ህዝባዊ ኃይል ብሎ ሲመጣ ከሱ ውጭ ያሉትን ኃይሎች ጋር ሁሉ አብረን ለመስራት ዝግጁ ነን ብሎ ነው ያስቀመጠው። በጠላትነት ምን ፈርጀው የለም። እንደውም ግምገማው አንደኛው የግምገማው አካል ከዚህ በኋላ አፋሃድንም በአፋብኃም ውስጥ ያሉትን በኩል መነጽር ነው የምናያቸው፣ መንግስትን እስከተቃወሙ ድረስ በኩል መነጽር ነው የምናያቸው እና ተባብረን የምንሰራበት አጋጣሚ ካለ ተባብረን እንሰራለን ነው። ግን ተባብሮ መስራት አንጃ ነው እኮ አሁን የምትፈጥረው። አሁን ለምሳሌ ሸዋ ውስጥ መጣ 3ኛ አንጃ፣ ወሎ ውስጥ 3ኛ አንጃ፣ ጎንደር ላይ 3ኛ አንጃ ምናምን ነው የምትፈጥረው እና ይሄ እንደውም ጎጃም ላይ እንደውም ጭራሽ እንደውም ሌላ ነገር እንደውም የሚያመጣ አይመስልም። አሁን ለምሳሌ አሁን በዚህ ሰዓት ላይ ሳምሃው ብዙ ሰው ጭንቅላት ላይ ጎጃም ከአማራ ትግል ወጥቷል ብሎ ያስባሉ ብዙ ሰዎች። በቃ የራሱን አደረጃጀት ነው ብለው ያስባሉ እና እንደውም ይሄ ነገር እንደውም አሁን ለምሳሌ የአማራ ፋኖ ህዝባዊ ኃይል ብለህ ጎንደር ላይ ብታመጣ እንደውም እንደ ጎጃም እንደውም መጥቶ እንደውም ሌላ ነገር የሚመጣ አይመስልም። ሌላ ትርክቶች የሚመጣ አይመስልም። አሁን ለምሳሌ ጎጃም አጣላን ምናምን የሚል ነገር ትርክት ወደዛ አይመጣም ብለህ ታስባለህ? አንጃ ስትፈጥር ሌላ ቦታ ላይ አንጃ አይደለም እኮ የሚፈጠረው። ለምሳሌ እንደውም አሁን አፋብኃ የሚባለው በጎንደር ውስጥ አለን ይላሉ። አፋሃድ የሚባሉትም አሉ። አሁን ሲጣሉ ጎጃም አጣላን ይሄ ህዝባዊ ኃይሉ አጣላን አይሉ። ምክንያቱም አሁን ላይ ህዝባዊ ኃይሉ እዛ ጋር አክቲቭ አይደለም መነሻው የአማራ ፋኖ በጎጃም ነው የአማራ ህዝባዊ ኃይል ሆኖ ያለው። በሌሎች አካባቢ አሁን እነ መከታውና እነ ደሳለኝ ቢጋጩ እነ ዘመነ ናቸው ተብሎ አይወነጀሉም። አሁን ግን አማራዊ ሆኖ መሰየሙ ምን መሰለህ? እኛ መረጃ አለን። አፋሃድ ወደ መንግስት በድርድር ይገባል፣ አድባን ድርድሩም ከፍ ወደ ደረጃ እየሄደ ነው የሚል ግምገማ አለን።
አፋብኃም በዚህ ከወልቃይት ጋር ተያይዞ ባሉ ጉዳዮች ላይ አሰላለፉን የመቀየር አዝማሚያ ይኖራል የሚል ግምገማ አለ። ይሄ ሁኔታ በሚፈጠርበት ሰዓት ላይ ብቸኛ የአማራ ድርጅት ከመንግስቱ ውጭ መንግስትን ተቀናቃኝ ሆኖ የሚወጣው የአማራ ህዝባዊ ኃይል ነው የሚል የሁኔታ ትንተና አለ። እየመጣ ያለውን ሁኔታ እየመጣ ካለ የኃይል አሰላለፍ አንፃርም ለአማራ ወኪል ሆኖ የመጣ ያለው ይሄ ነው። በሂደት እነዚህ ኃይሎች ወደ መንግስት በድርድር በገቡ ቁጥርም በተለያዩ ቦታዎች እየሄደ አድማሱን ማስፋትም ይችላል የአማራ ህዝባዊ ኃይል። ግን አሁን መነሻው በጎጃም አሁን ባለበት ቦታ ላይ ሆኖ ነው ትግል የሚያደርገው። ሌሎች ቦታዎች ላይ የሚያደርገው እንቅስቃሴም ካለ መንግስት ጋር ሊሆን ነው የሚችለው እንጂ ሌሎች ኃይሎች ባሉበት ቦታ የመንቀሳቀስ ከነሱ ጋር የመጋጨት ፍላጎት የለውም። ይሄንን የሚያሳውቅ ይመስለኛል። ግን አሁን ይሄ በነገራችን ላይ ታወቁ ሳይሆን በነገራችን ላይ ያስፈጥራል አይደል? አሮማሪክ ያው ለምሳሌ እኔ ያለሁበት አካባቢ ጋር መተህ ሌላ አደረጃጀት ብትመሰርት ይሄ አንጃ ነው አይደለ? አሮማሪክ የለም አንተ በሌለህበት ቦታ ነው የሚፈጠረው። አንተ በሌለህበት ቦታ ማለት ለምሳሌ አሁን አንተ ሚሊሻ የመንግስት ሚሊሻ ከሆንክ ያው መንግስት ሚሊሻውን ሀል ማለት ነው። አንድ አይነት እንትን ነው በአንድ አይነት ነው የምትፈረጀው የመንግስት ሚሊሻ ከሆንክ። ግን አሁን ባለው ሁኔታ ለምሳሌ ወደ ወሎ ወደ ሸዋ ወይም ወደ ጎንደር ቀጠናዎች ተንቀሳቅሶ ከነዚህ ልጆች በሚቆጣጠራቸው ቦታዎች ጋር ኮንፍሮንት ከነሱ ጋር የማድረግ ሐሳብ የለም። እዛው አሁን ለምሳሌ አሁን ኤግዛምፕል ቀላል እኮ ነው አንጃ መፍጠር። አሁን ለምሳሌ አንድ ቦታ ትሄድና አሁን ለምሳሌ አንተ ያለበት አካባቢ ጋር ሄጄ የሆኑ አንድ 5-10 ሰዎችን በሳማው የሆነ በገንዘብ ተሰጣቸው አንጃ ፈጠርኩ ማለት ነው። እዛ ጋር አሮማሪክ ሌላ ኃይል ፈጠርኩ እዛ ጋር ህዝባዊ ኃይል የሚባል አደረጃጀት እና ይሄ እንደውም እኮ ላይክ እውነቱን ንገረኝ ካልከኝ ወደ ሌላ ነገር ያመጣል። ላይክ አሁን ለምሳሌ ሶስተኛ አንጃ መፍጠር ሲጀምር በየቦታው እንደዚህ የምታረግ ከሆነ ኦልሞስት ተልኮ ሌላ ሁላ ይመስላል። እና አሁን እንደዚህ ከሆነ ለምን ታዲያ ሄደው አንድ ላይ ሰሩም? ታዲያ አሁን እንደዚህ ከሆነ አፋባ ውስጥ ገብቶ አንድ ላይ መስራት ነው አንጃ ከመፍጠር ይልቅ። ይሄ እንደውም አልተስማሙም። ካልተስማሙስ እኮ ያልተስማሙት እኮ በምንም ነገር አይደለም ያልተስማሙት፣ በስልጣን ያልተስማሙት አይደል? አይ በብዙ በአሁን ግምገማ አድርገው በአማራነት ጉዳይ ለምሳሌ ግምገማ አድርገን እኛ ከአብን ጀምሮ የነበሩ ሂደቶችን ላይ ስንገመግም በአማራ ብሔርተኝነት ጉዳይ ላይ በወሎም በጎንደርም አካባቢ ባለው ልሂቃን በኩል ያለው አማራነት የሚታይበት ግምገማና እኛ ምንበት የተለያየ ነው የሚል አንድምታ አለ። በአማራነት የምናይበት እንትን የአማራ ብሔርተኝነት የምናይበት መነጽር የተለያየ ነው። በማንኛውም ሰዓት ላይ ልክ እነ በለጠ ሞላ ወይ ነጋሽው መርሻ እንዳደረጉትኝ በማንኛውም ሰዓት ላይ ተለሳልሶ እንትን ሊል የሚችል ኃይል ነው ያለ። በኤሊት ደረጃም ቢሆን ለምሳሌ በወሎ በቤት አማራ ይሄ የአማራ ብሔርተኝነቱን በሚመለከት ያለ እንትን ቅቡልነት ለመገምገም ተሞክሯል። በጎንደርም እንደዛው እና ከዛ አንፃር ባካሄድም በአማራነት ጉዳይም ልዩነት አለ፣ በስልጣንም ብቻም ሳይሆን ዝሮ ግን አሁን ምን መሰለ ይሄ የአማራ ህዝባዊ ኃይል የሚባለው አንዱ አማራጭ ነው፣ ግን ይመጣል ማለት አይደለም። አጼ ይሄን ላይመጣ አንተ እንዳልከው ወደ አፋብኃም አስተካክለው ያሉትን የውስጣዊ ችግሮች ፈተው አብረው ሊቀጥሉ ይችላሉ። እሱን የመጀመሪያ አማራጫቸው የሚያደርጉት ይሄንን ነው። ግን ይሄ ካልተሳካ በሚል ሁለተኛው ፕላን ቢ ግን አማራዊ ድርጅት ነው የምናደርገው በጎጃም በሚል አይደለም እንቀጥል። ይሄ ከአፋብኃ ጋር ያለው ችግር ተፈቶ በዛ መቀጠል ከተቻለ እሱ የመጀመሪያ ምርጫ ነው። እሱ ካልሆነ ግን
በአደረጃጀትም በምንም ባለን ቁመና አፋሃድና አፋባሃም ቢደመሩ እኛን አያክሉም የሚል ነው አጠቃላይ ግምገማው። ኦኬ አሁን ሀሊዩስ አሁን አንተ አንደርስታንድ ባረክበት ወይ አንደርስታንድ አሁን እኔ በአማራነት መነጽር ስትል አሁን እሷ ጋር ነው አሁን ጥያቄ ያየ አሁን ለምሳሌ አሁን የአማራ ፋኖ በወሎ ውስጥ አሁን የተለያዩ ብሔሮች አሉ፣ አርጎባዎች፣ አገዎች ምናምን ሌላ ብሔሮች አሉ። ሲመጡ ግን ያመጡት ግን ምንድነው አማራ ብቻ የሚል አደረጃጀት ይዘው ነው የመጡት። ሌላ ብሔሮችን አላስገቡም አይደል? ሸዋጋም ስትመጣ አሁን ለምሳሌ አብዛኛው የቱለማ ኦሮሞዎች ወደ ታች ስትመጣ አሉ። ሳማው የቱለማ ኦሮሞዎች አደረጃጀት ይዘው አልመጡም አይደል? በቱለማዎች ስም አደረጃጀት መስርተው ምናምን አልመጡም። በጎንደር በኩል ስትመጣ አሁን ለምሳሌ ቅማንቶች ምናምን አሉ። በነዛ አደረጃጀት ስም አድርገው አልመጡም። እና እንደውም እውነት እናውራ ከተባለ አንተ ስታየው በግምገማችሁም ስታዩት የአማራ ፋኖ በጎጃም እንደው ሞር ላይክ ኢትዮጵያዊ አደረጃጀት አይመስልም? አሁን ለምሳሌ አገው ምድር የሚባል ክፍለ ጦር አለ። በደንብ አገውኛ የሚያወሩ ምናምን አገዎች አሉ እዛ ክፍለ ጦር ውስጥ። አገው እኔ አድር ነው በአንተ ትንታኔ አላውቅም። በእኔ ግን አገው ራሱን የቻለ ማንነት ነው ብዬ አስባለሁ። እና ሲመጣ እንደው አማራ ብቻ ብላ አክፈስ አገዎችን አሁን ለምሳሌ ክፍለ ጦር እዛ የአገው ምድር ክፍለ ጦር አድርገህ ከመጣ እና የአማራ ብሔራዊ አሁን እንደምትለው የአማራ ህዝባዊ ኃይል ብለህ ብትመጣ እዘት ፌር ላይክ ለአገዎቹ አምጥታቸው ከዛ ወደ እነሱ አገውንም ብለው ነው የሚያምኑት። እና መሆን ያለበት እንደውም ከቻልክ እንደው አገውና አማራን አንድ የሚያደርግ ነገር ቢከዝ አማራ አይደሉም እነሱ የራሳቸው ብሔር ናቸው። እና እንደውም አንተ እንደውም ሞር ይሄ አሁን አማራ ህዝባዊ ኃይል የሚለው የሚመጣው አሁን ለምሳሌ ሞር የአገውና የአማራ ጥምረት አይመስልም? እንደውም ከሆነ ሞር ላይክ ኢትዮጵያዊነት እንደውም ከዞር ካልክ እንደውም ከብሔርተኝነት አለፍ ፊልና ሞር ኢትዮጵያዊነትን የሚያቀነቅን ቢከዝ ሌሎች ብሔሮችን ስላስገባ እንደዛ አይመስልም ላንተ? እኛ በእኛ አካባቢ በአማራ ፋኖ በጎጃም የተመሰረተው በርዕዮተ ዓለሙ የአማራ ብሔርተኝነት ነው እና በአማራ ብሔርተኝነት የሚያምኑ ሰዎች ናቸው አመራርም አባልም የሚሆኑትኝ። እና ድርጅቱ በአማራዎች የሚመራ አማራዎች ያሉበት ነው። አባላቶቹም ይህን የአማራ ብሔርተኝነት የተቀበሉ ናቸው። በጎጃም አገው ምድር አማራና አዊ አገዎች ለዘመናት አብረው ኑረዋል። አዊ አገው በጎጃም በቁጥር ማይኖሪቲ ናቸው። ከማህበረሰቡ የጎጃም ማህበረሰብ አማራ አገው ሳይባባል ሳይነጣጠል ሁሉም አገውነቱን አክብሮ አማራውነቱን አክብሮ ይኖራል። ይህንን የአማራ ብሔርተኝነት ትግል የኛንም የአማራን ኢንተረስት ሲጠበቅ በዚህ ሂደት የኛም ኢንተረስት ይጠበቃል ብለው ጆይን ያደረጉ የአገው ተወላጆች ሊኖሩ ይችላሉ። ድርጅቱ ግን ለምሳሌ ህወሓትን ተቀላቅለው የነበሩ የአማራ ተወላጆች ነበሩ። ይሄ ማለት ህወሓት የአማራዎች ድርጅት ነው ማለት አይደለም። ዓላማው ፕሮግራሙ ይታወቃል። የአማራ ፋኖ በጎጃም ወይም የአማራ ብሔራዊ ኃይል ጠበቃ ስረትም ሁሌ እንደሚናገረው ርዕዮተ ዓለማችን የአማራ ብሔርተኝነት ነው። የአማራን ህዝብ ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ጥቅም ለማስከበር የምናደርገው የነፍጥ ትግል ነው። በአማራ ብሔርተኝነት ርዕዮተ ዓለም እየተመራን በሚል በግልጽ የተቀመጠ ነው። ይህንን ደግፈው እንኳን ከመሃላችን ካለው አብሮን ከሚኖረው አገው ይቅርና ከሶማሌ ሁሉ የመጡ አሉ ጆን ሊያደርጉ ይህንን የአማራ ኮዝ ደግፈው ሳፖርት አድርገው የአማራው ትግል እንትን ቢል ለኢትዮጵያ ሊበጅ ይችላል ለኛም ሊበጅ ይችላል ብሎ ወይም ምናልባት ልክ አሁን ለምሳሌ እነ ቼ ጉቬራ ዓለም አቀፋዊ ትግል አድርገዋል። ጆን እያደረጉ አፍሪካ ሁሉ እየመጡ ታግለዋል። ልክ እንደዛ አሁን በሸዋ ለምሳሌ አንድ የትግራይ ተወላጅ የነበረ ልጅ ማቀው እዛ ገብቶ ሲታገል አይቼዋለሁ። ሸዋ ገብቶ ከአማራው ፋኖች ጋር። ይሄ ማለት ሸዋ ፋኖች ትግራይ ሆኑ ማለት አይደለም። ልክ እንደዛው በአማራ ፋኖ በጎጃምም ፕሮግራሙ ይታወቃል፣ ዓላማው ይታወቃል። ለመታገል ግን አብሮ ተቀላቅሎ የሚገባ ካለ ግን
ሁሉንም እንቀበላለን ነው። የክፍለ ጦር ስያሜን በሚመለከት አካባቢያዊ ስያሜ ነው ያለው። ለምሳሌ ባህር ዳር ብርጌድ ሊባል ይችላል። የወፍታዊ ንጉሴ ክፍለ ጦር ይባላል። አገው ምድር ክፍለ ጦር ይባላል። 3ኛ ክፍለ ጦር ተብሎ ይጠራል። አገው ምድር አሁን አገው ምድር የሚባል በነገራችን ላይ ይሄ ታሪካዊ ስም ነው የተጠቀምነው እንጂ አሁን አዊ ዞን ነው የሚባል አዊ የሚለውን ቃልም አልተጠቀምንም። አይለዩስ አሁን ለምሳሌ ምዕራብ ትግራይ ፋኖ ብለህ ብትመጣ አሮማሪክ የሚያሰበው ወልቃይት የትግሬ ነው እያልክ ያለው አይደል? አሁን ለምሳሌ ወይንም ሳምቲንግ የቅማንት ክፍለ ሀገር ወይንም የቅማንት ምናምን ብለህ ብትመጣ ሳምቲንግ ይሄም አሁን ለምሳሌ የመጡት አሁን በሌለ ስም አሁን ለምሳሌ ስም ቢኖር አንደርስታንድ አሁን በሌለ ስም የአገው ምድር ማለት የአገዎች ምድር ነው እያልክ። ስለዚህ እንደውም ይሄ ሞር ለአገው ሸንጎች ለሚያራምዱት ፖለቲካ እንደውም ሞር ክፍተት የሰጠ አይመስልም? ይሄ ፖለቲካ አገው ሸንጎ የሚባል በጎጃም የለም። በነገራችን ላይ አገው ሸንጎ የሚባል እኛ በጎጃም አናውቅም፣ በጎጃም የለም። አገው ሸንጎ ለአንተ መነግርህ በዋግ ህምራ በዋግ አገው በና ላምረው ይርዳው የተመሰረተ ድርጅት ነው። በዲሞክራሲያዊ መንገድ ለአገው መብት እንታገላለን። የአገው ዲሞክራሲያዊ ፓርቲ አዲፓ አለ። የአገው ዲሞክራሲያዊ ፓርቲ የአዊዎች ነው እሱ ባይዘው ያኛው አገው ሸንጎ የህምራ ልበልልና አገው ዲሞክራሲያዊ ሸንጎ አሁን እኮ ስላወራህ ስለ ሸንጎ ስላወራህ የአገው ዲሞክራሲ ሸንጎ የሚባል በጎጃም የለም። እያጠራሁልህ ልሄድ ብዬ ነው። እና አላምረው ይርዳው እነሱም በጠመንጃ የሚታገሉ ሳይሆን በሰላማዊ መንገድ ለዋግ አገው እንታገላለን የሚሉ ናቸው። በዛው በዋግ እነ ኪሮስ ማን ነው የሚባሉ በጠመንጃ ደግሞ እዛ ከትግራይ ሁሉ ሂደው ከህወሓት ጋር ሆነው በጠመንጃ ደግሞ እንታገላለን የሚል ደግሞ ጠመንጃ የያዘ ደግሞ ያገው በዛ በአዋሳኝ ዋግ ኽምራና ትግራይን አዋሳኝ በሆኑ በአበርገሌ አካባቢዎች የሚንቀሳቀስ የታጠቀ ኃይልም አላቸው። ምን ያህል አቅም እንዳለው ባላቅም በጎጃም ዶክተር አዲሱ የሚባል የአገው ዲሞክራሲያዊ ፓርቲ መስርተናል ብሎ በምርጫ ቦርድ ተመዝግቦ የሚንቀሳቀስ እንቀሳቀሳለን የሚል ስብስብ አለ። በሰላማዊ መንገድ እንታገላለን የሚል አለ። አሁን የጎጃም አውራጃዎች አሉ እና አገው ምድር አካባቢውን ማህበረሰቡ የሚጠራበት ስም ነው። እኛ ጀስት ለምሳሌ የልማናና ዴንሳ ብርጌድ ወይ ሜጫ የሚል ቃል የኦሮሞኛ ቃል ስለሆነ ሜጫ ኦሮሞ ነው ማለት አይደለም። አሁን ማህበረሰቡ አማራ ነው። ለምሳሌ የአማራ ፋኖ በወሎ ስትል ወሎ የኦሮሞ አንድ እንትን ስም ነው ወሎ የሚለው። የአማራ ፋኖ በወሎ ስትል የኦሮሞ ነው እያልከው ማለት ነው። በወሎ ብለህ ስለሰየምክ በአንተ ሎጂክ ነው ያ ማህበረሰብ አሁን በተለምዶ ወሎ እየተባለ ይጠራል። እሱን ቀይረ ወደ ቤት አማራ ምናምን ካልክ ሊያከራክር ሊያወያይ ይችላል። የአማራ ፋኖ በጎጃም የምንድነው ይሄ የአገው ምድር ክፍለ ጦር የሚባለው አካባቢው ከዚህ ይሄ ኮሶበር እንጅባራ ምናምን ይዘህ ይሄ አገው ምድር ቀዝቃዛማ የሆነው ቦታ አገው ምድር ተብሎ ይጠራል። የተለመደ ነው እና በዛ ቦታ ላይ ግን የሚኖረው በአብዛኛው አማራና አገዎች አብረው ይኖራሉ። አብረው አንድ ላይ አሁን የወሎን ኬዝ እና ሌላውን ስታነሳ ይሄ እኮ አሁን ለምሳሌ መታ ሜጫ ፋኖ አሁን ነገር የክፍለ ጦሩ መጠሪያ ስም እኮ ለምሳሌ ክፍለ ጦሩ ሸዋ ምን ማለት ነው? የአማራ ፋኖ በወሎ ሸዋ የቅማንተኛ ቃል ነው። ቆይ አንድ አይ እሱን እንትን እንበለውና ቅማንት ነው ልትለው ነው ሸዋን? አይደለም ቆይ አንድ ስለ ስያሜ እኮ ስለነገርከኝ ነው። ቆይ ቅማንት ማለት የኦሮምኛ ቃል የቅማንተኛ ቃል ነው ሸዋ። አይ እሱ እንኳን አይደለም። እሱን እንትን ራሳ እሱማ ምንም ኤኒቲንግ መጥቻ አሁን ለምሳሌ
እኔት መጥቼ አማርኛ ቃል ነው አማርኛ ቃል የሆነ ሁላ የአማራ ነው ማለት አይደለም። ወይንም እንትን ያለ አንደኛ ሸዋ የሚባል ቅማንተኛ ቋንቋ ነው ሰምቼ ማይቼም አላውቅም። አዲስ አንተ እየነገርከኝ ነው ቃሉ አይደለም። ሸዋ ማለት ምን ማለት ነው ንገረኝ። አይደለም እሱማ ምን ኒዲግማ ከተባለ ጎጃም ማለት ምን ማለት ነው? አየህ አሁን እኮ ስለ ቃል ካመጣህልኝ እኮ ነው እንደዚህ አይደለም። አገው ምድር ትርጉም እኮ ስለሰጠው ነው የአገዎች ምድር ሸዋም ወሎም አሁን ወሎ ኦሮምኛ ነው ኦሮሞ ነው ብሎ እኮ ልምጣ የሚል አለ አይደል እንዴ? ክፍለ ጦርህን እዙን የአማራ ፋኖ በወሎ ብሎ የሰየመ አለ። እኔ ወሎ እዝ የሚል አለ። አንዴ እኮ ላስረዳ አንደርስታንድ እንድታረግ እኔ አሁን የቅማንት ቋንቋ አላውቅም። ስለዚህ እኔ ቅማንተኛ ነኝ ሸዋ የሚል ቅማንት እኔ ሰምቼም አይቼም ስለማላውቅ እሱ አሁን ለአንተ አዲስ ያመጣው ሊሆን ይችላል። እሱ አይደለም። አሁን ለምሳሌ ቅማንት ቋንቋ አለው ብሔር ነው የብሔረሰብ መብት ጥያቄ የሚታገል አለ። አሁን ገባኝ። ግን እኔ እያልኩ ያለሁት ምንድን ነው መሬቱ በሸዋ ስም ስለሰየም ሸዋ ለቅማንት እየታገልክ ነው። ያንተን እኮ ነው። አየህ አርጉመንትስ በስም ስለመጣ ነው። ጎጃም የሚባል ቅማንተኛ ቋንቋ አይደለም። ሸዋ የሚባል ቅማንተኛ፣ ጎንደር የሚባል ቅማንተኛ ቋንቋ፣ እነዚህ ቅማንት ቋንቋዎች አይደሉም። አንዳንዶቹ አሁን ለምሳሌ ቅማንቶች ይመጡና ጎንደር በቅማንተኛ እንደዚህ ነው ይላሉ። ራሳቸው እንትን እያደረጉ ነው። ወይንም ጎጃም ይመጣና ጎጃም ማለት በአገውኛ እንደዚህ ነው ብሎ ይመጣል። ይሄ እንደዚህ አይደል። ራሱ የፈለጉትን ቋንቋ እዛ ውስጥ መክተት ስለሚችሉ ታዳዚ ሚንደረ የሸዋ ብዙ ቦታዎች እኮ በቅማንተኛ የተሰየሙ ናቸው። ኖ አይደል፣ በኦሮምኛም አሉ። ባይዘው ቅማንተኛ የተሰየመን ቦታ አላውቅም። እስቲ ንገረኝ እስቲ የትኛው ቦታ ለምሳሌ ሸዋና ታውቃይ የሸዋ ልጅ ነኝ ትላለህ። ሸዋ የት ነው የተወለድከው? ሸዋ አዲስ አበባ ልጅ ነኝ። አዲስ አበባ እንደ ቤተሰቦች ሸዋና ወሎ ስለመጡ ከዛ አካባቢ መጡ ማለት ነው። ኖ እያልኩ ያለሁት ምንድን ነው እኔ አላውቅም። እንግዲህ አንተ ቅማንተኛ የምታውቀው ነኝ አይደል? ቅማንተኛ እንግዲህ አንድ ስም ጥራልኝ እስቲ በቅማንተኛ ያለ እስቲ። አብዛኛው ቦታዎች በቅማንት ስም ናቸው አልከኝ እና አንድ ጥራልኝ እስቲ በቅማንት ስም። ሸዋ ራሱ እኮ ሸዋ ቅማንተኛ ነው አልኩ አይደለም። ምንም ምንድን ነው ትርጉሙ ንገረኝ በቅማንተኛ እንዴ? ሸዋ ቆይ አይደለም። ሸዋ የቅማንተኛ ቃል እና የአማርኛ ቃል የሚለው መልስልኝ። ኖ ቃሉን ላቅል አልችልም። ግን አንተ ቅማንት ነው ስላልከኝ ምንድን ነው ቃሉ? ቅማንተኛ ምን ማለት ነው? አይ መጽሐፉን ተሆነ አውቃለሁ እኮ ብለህ ነው የመጣው። አጻፈው ስጽፍ እያየሁ ታይፕ እያደረግ ሶስቱን ታይፕ ንገረኝ ያልኩህ አንተ አውቃለሁ ብለህ ነው። ሸዋ ልዘረዝርልህ እኮ ነው አሁን ሸዋ ላይ ያሉት ፌስቡክ ላይ ኤኒቲንግ ባመጣ ሁሉንም ይችላል። አሁን ቆይማ ስማኝማ፣ እሱ አይደለም አሁን አንተ አሁን በእኛ በጎጃም አገው ምድር አንድ አውራጃችን ነው። ቆይ አንዴ እኮ ልመጣልህ ነው። ቆይ አንዴ በዛ ቦታ ላይ አማራም አገውም ይኖራል። ስማኝ አንዴ የአማራ ፋኖ በጎጃም ነገርኩ ፕሮግራሙ የአማራ ብሔርተኛ ነኝ ብሏል። አይደለም። ቆይ አንዴ አሁን እዛ ጋር ምንድን ነው ልንገርህ አንድ ነገር። አሁን ለምሳሌ ኤግዛምፕል እናውራ ከተባለ አንድም ሰው መጥቶ ማንነቴ አገው ነው ብሎ ፖለቲካ ሲሰራ ነው አይቼም ሰምቼም አላውቅም። አሁን ለምሳሌ አንደኛው እናንተ ውስጥ ያለው የአማራ ፋኖ በጎጃም ውስጥ ያለው አሁን ለምሳሌ አገው ምድር ክፍለ ጦር ውስጥ አማርኛ የወታደር ቋንቋ የነበረ ነው ብሎ ፖለቲካ የሚሰራ ኦኬ። አክሱም አካሱማ ምናምን ብሎ አክሱም ከሚል አገዎች ነው የመጣው ብሎ ፖለቲካ የሚሰራ ነው። ስለዚህ ያለው ኢቨን ቡድናቸው ራሱ እንደዚህ አይነት ነገር ያለው እንደዚህ አይነት ነገሮች አሉት። እኔ አሁን ለምሳሌ አልቀበልም እንደዚህ አይነት ነገር አድርጎ ፖለቲካ የሚሰራ ግለሰብ ይዘህ ኦልሬዲ የአገውን ኢንትረስት የሚጠብቅ አሁን ለምሳሌ ቅድም አሁን መጥተህ ወሎ ኦሮሞ ነው ብለህ መጣ። ኦፍኮርስ ከዚህ በፊት በእንትኑ ሳማው ከእንትን ጋር ሊገናኝ አንዳንዶቹ ደግሞ ከሌሎች ጋር ከሌላ ነገር ጋር የሚያገናኙት አሉ። ራሱን የቻለው ሁሉም እንዳለ ራሱን የቻለ እንትን አለ። እኔ እየጠየቅኩ ያለው እኮ እኛ እኮ መለስኩልህ እኮ እኛ ፕሮግራማችን ይሄ ልጆቹ ፕሮግራማቸው የአማራ ብሔርተኝነት ነው። አባላቱ ነው የሚመጡት ልጆች። የአማራ ብሔርተኝነት ማለት ይሄ እኮ በግልጽ ተነገረ እኮ። የአማራ ብሔርተኝነት ማለት አሁን ለምሳሌ አንድ ሰው የአማራ ብሔርተኝነት ሲል የአማራ ኢንትረስትን ነው የሚያ አንድ ሰው መጥቶ ኦልሬዲ አማርኛ አገዎች የወታደር ቋንቋ ነው ብሎ ሲመጣ ያ ብሔርተኝነት ነው ምንድን ነው? አማርኛን በሚመለከት የሚቀርቡ እንትኖች አሉ። አማርኛን በሚመለከት የሚቀርቡ የተለያዩ የታሪክ ሙና የሚያቀርቡት ትንታኔ አለ። ይሄ እሱ የራሱን የግሉን አስተያየት ነው የሰጠ።
ስለ ቋንቋን በሚመለከት አማርኛ ቋንቋ እንዴት መጣ፣ ታሪካዊ ዳራው መነሻው ምንድነው በሚል እኮ እንደዚህ ይኸውልህ እሱ አሁን አገው ስለሆነ ለራሱ እያጠጋጋ ነው። አማርኛው ቋንቋ ኢንትረስት አለ። በቃ የአገዎች ኢንትረስት ይሄን ለምን ደብቃል? የአገዎች ኢንትረስት አለ። አሁን ለምሳሌ የአገው ምድር ክፍለ ጦር ስለተባለ ነው የአማራ ፋኖ በጎጃም ለአማራ የሚታገል ነው። እኛ አገዎችን አንገፋም አይደለም፣ ለአገውም ለአማራም ይታገላል። የአማራ ፋኖ የአማራ ብሔርተኛ ነው ድርጅቱ በግልጽ እኮ ተናገረ። ርዕዮተ ዓለማችን የአማራ ብሔርተኛ ነው ተብሎ እኮ በግልጽ ተነገራል። ብሔርተኛ ምን ማለት ነው? የአማራ ብሔርተኛ ነው ማለት ምን ማለት ነው? አልገባኝ። የአማራ ብሔርተኛ ማለት የአማራን ሕዝብ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጥቅም ለማስከበር የሚደረግ እንቅስቃሴ ማለት ነው። አሁን እንደዛ ካልከኝ ታዲያ አገው ማለት አማራ ነው፣ አማራ ማለት አገው ነው ብለህ ነው የአማራ ብሔርተኛ የሚባለው? ራሱን የቻለ ማንነት ያለውን ማህበረሰብ አንድ ነው ማህበረሰብ። አሁን ለምሳሌ የተባሉትን ነገሮች እኮ እያየሁ አይደል? አገው ማለት አማራ ነው። አሁን ይሄንን ለምሳሌ እናንተ የወሰዳችሁት በምን አውድ እንደሆነ አልገባኝም። ማለት አገው አማራ አገው ነው የሚለውን ንግግር አማራ የሚባል ማንነት ያለው ተደፍጥጦ አገው ይሆናል ወይም አገው የሆነው ተደፍጥጦ አማራ ይሆናል ለማለት ሳይሆን አማራ እንደውም የተቀመጠው አሁን ብዙዎች ሰዎች በጎንደር ልክ ቅማንትና አማራ የሚል ግጭት እንደፈጠሩት በዚህ በወሎና በሸዋ ድንበር በጣየና በዚህ በከሚሴ በምናምን ኦሮሞና አማራ በሚል እንደፈጠሩት አይነት እንደዛ አይነት ችግር እኛ ጋር መፍጠር አይቻልም። እኛ ማህበረሰባችን ተሰላስሎ የሚኖር ነው። ይሄ ማለት አብሮነቱን ለማጠየቅ ለመንገር የቀረበ ያነጋገር ዘዬ እንጂ አማራ የሚባለው ብሔረሰብ አገው ነው ወይም ደግሞ አገው የሆነው ማህበረሰብ አማራ ነው የሚል ድፍጥጥ አይደለም። ጀስት አብሮነትን አንዱ ለአንዱ ደራሽ መሆኑን እሱማ ኢትዮጵያዊ ማህበራዊ ትስስሩን ለማጠየቅ የቀረበ ንግግር ነው። እናንተ ሊትራሊ ነው እንትኑን የወሰዳችሁት የእንትና ኢንቴንሽን የዘመነ ኢንቴንሽን። ምክንያቱም ዘመነ የአማራ ብሔርተኛ ነው። አገውን አማራ ለማድረግ ወይም አማራን አገው ለማድረግ አይደለም የሚታገል፣ የአማራን ኢንትረስት ሊያስጠብቅ ነው የሚታገል። እንደውም ከሳባ ጋር አገናኝቶ ከኩሽ ጋር አገናኝቶ ነው ፖለቲካ የሰራው። ኩሽን ከአማራ ጋር አገናኝቶ ምን ብሎ ነው ፖለቲካ የሰራው እንጂ በእንትን ብቻ አንተ እንዳልከው ብቻ እንትን ለማህበረሰብ ፖለቲካ ሰርቶበት ፖለቲካ ብቻ አይደለም፣ ታሪካዊ ዳራም እየጠቀሰ ነው። ከዚህ በፊት እንደውም ዞር ብሎ ነካነካ አድርጎ ፎገራ ምናምን ድረስ ሄዷል አውቃለሁ። እሱ ችግር የለም። አሁን ስለሱ ሳይሆን እኔ እየጠየቅኩ እኛ አሁን ይሄን በማድረግ አንድነታችንን በማጠየቅ በጎጃም አካባቢ የብሔረሰብ አገው አማራ የሚል ግጭት ኮሙናል ቫዮለንስ አልተከሰተም እኛ አካባቢ። ይሄንን በመስራታቸው እኔ እነዘመነ እንዲሁም በጣም ነው የማደንቃቸው በዚህ። ምክንያቱም ጎንደር ላይ አሁን ስንት ዓመት ሙሉ ቅማንት አማራ እየተባለ ይገዳደል። አሁን ትናንትለት እዛ ላይ ይገዳደላል። በዚህ በሸዋና በወሎ መካከል ድንበር ላይ ኦሮሞና አማራ እያለ አጣየና ሲቀጣጥል ነው የምናየው። አሁን ፐርፌክት። አሁን ጥሩ አመጣልኝ። እንደዛ ካልክኛውን ለምሳሌ ወሎ ውስጥ ኦሮሞች አሉ፣ ሸዋ ውስጥ ኦሮሞች አሉ። ለምንድን ነው ታዲያ የአማራ ፋኖ በጎጃሞች ከኦሮሞ ጋር ታዲያ ለምን መተው? አሁን እዚህ የምናያቸው ልጆች አሉ ሙልጭ እያደረጉ የኦሮሞ ማህበረሰብ የሚሰድቡ አይደል? ፓርቲኩላርሊ እንደውም ማክሲመም ስድብ የሚያጋጥመው እንደውም እናውቃለን ምን አይነት ስድብ እንደሆነ አይደል? ማህበረሰቡ ለእንደዛ ከሆነ አንተ አሁን ለምሳሌ አንተ ፕሮቴክት አድርገህ አገው እንዳይጣላ ፕሮቴክት አድርገህ የምትቀመጥ ከሆነ ወሎና ሸዋ አካባቢ ያሉ አማራ ታዲያ ለምን ኦሮሞዎችን ለምን እሱንም መሳደብ የለብህም ማለት እኮ የአንተ ሲሆን በጭራሽ መሆን የለበትም። ለምን ትዋጋለህ? ማን ትሳደበዋለህ? ማንም የአማራ ፋኖ በጎጃም ትሳደበዋለህ? መዋጋት የለብህም። በቃ ከኦሮሞ ጋር መዋጋት የለብህም። ኦሮሞ ህዝብ ነው። ከኦሮሞ ጋር ማን ውጊያ የሚያደርጋል? እና ከማን ጋር ነው ታዲያ እየተዋጋን ያለው? አልገባኝም። ከመንግስት ጋር ነው፣ ከብልጽግና ከስርዓት ጋር ነው ውጊያ የሚደረገው። አይ እሱን እንቶ እሱን በደንብ በተደጋጋሚ እኮ ነው የሚናገሩት እኮ። አሁን የአማራ ፋኖ በጎጃም እኛ ከህዝብ አይደለም ጠባችን ከስርዓት ጋር ነው ነው ስርዓቱ የኦሮሞ ስርዓት። ለምንድን ነው የምንዋሸው? የሚመጡት ወታደሮች አብዛኞቹ ኦሮሞ ልጆች ናቸው እየመጡ ያሉ። አይ እንዲሁም የአማራ ፋኖ በጎጃም የአማራ ፋኖ በጎጃም ሲገልጹት ራሱ የአብይ ወታደር የምን እያሉ
ነው ገባኝ እያልኩ ያለሁት ምንድነው ነው እሱ ብቻ ሳይሆን እሱ እንኳን ብዙ ነገር ፖለቲካ ሲሰራ ይችላል። እኔ አሁን እሱ ዋናው እሱ አይደለም። አሁን አንተ ቅድም ብሔርተኛ ናቸው ብለህ ስላመጣ እኔ ደግሞ ሌላ ማህበረሰብን አቅፎ እንደ ቡድን አቅፎት እንደውም የአገው ጦር እያለ በደንብ አድርጎ ሰርቶለት ምናምን መጥቶ አገውና አማራ የአገው ጦር የሚባል የለም አለ የለም በደንብ ኢቭን አይ እሱ እንኳን በደንብ አለ የአማራ እንትን ያለ እኛ ጋር የአማራ ቤተኛ አሁን አገቦች ጋር መልካም ግንኙነት ነው ያለ እና ይሄንን አድን አሁን ለምሳሌ በአንተ ውስጥ ያሉ ማይኖሪቲዎችን አቅፈህ የአማራ ህዝብ ትግል ለነሱ ስጋት አለ መሆኑን አማራ እየታገለ ያለው መብቱን ለማስከበር እንጂ እነሱ ላይ የነሱን ቋንቋ የነሱን ባህል የነሱን ማንነት ለመደፍጠጥ እንዳልሆነ ያሰደህ እነሱ እንደውም አጋርህ አድርገህ ነው የምትሄድ ቀጠናዊ ትስስሩን አምጥተህ ቀጠናዊ ትስስሩን ምክትል ወታደር አዛዡ አገው አድርገህ ስትመጣ ዘመቻ መምሪያውን ነው ዘመቻ መምሪያውን እና ዘሴም ታይም ማርቆስ የሚባለው ሰው ዘመቻ መምሪያ ነው እሱ አገው እንትና የቆየ ሞላን እንትና አድርገህ ሌላ ብሔሮችን አምጥተህ እንትን ስታረቅ አሁን ለምሳሌ ትላልቅ ፖዚሽን ሲሰጣቸው ዳስሚስ የሚያሳየኝ ምንድነው ሌላ ብሔሮች ኦሬዲ ኢንፈልትሬት እኔ አሁን የምትላቸው ኢቭን ቢሆንም ነው የምልህ ቢሆን እንኳን የአማራ ብሔርተኝነትን አምኖ የድርጅቱን ፕሮግራም አምኖ እስከገባ ድረስ ሶማሌን ቢመጣ እንቀበለዋለን ትግራይን ቢመጣ እንቀበለዋለን እኛም ፕሮግራም አላማ ቾግቤራ እኮ ነገርኩህ እኮ ኩባ ሄዶ እኮ ፊደል ካስትሮ ጋር እኮ ታግሎ ሚኒስትር ሁሉ እኮ ሆኗል እዚህ አፍሪካ ሀገር መጥቶ እኮ ታግሏል እሱ ይሄ ሀገር አላማችንን ደግፎ ይሄ የአማራው ትግል የኔንም ኢንተረስት ያስጠብቃልኝ ብሎ ጆይን ካደረገህ እኮ የአማራ ብሔርተኛ አይደለም አይወል የአማራ ብሔርተኛ ማለት ሌላ ብሔረሰቦችን አሁን ለምሳሌ እና ታዲያ አሁን ለምሳሌ በአዲን ውስጥ አሁን እነ በረከት ስምኦን አሁን ለምሳሌ ራሳቸውን እንደ ኤርትራዊ ነው ሪኮንሲደር የሚያደርጉት እንደውም ሲናገር ኤርትራ ነኝ ባለፈው እንደውም ስናጫወት ነበር የዛሬ 5 ወር ምናምን 6 ወር በፊት ስናጫወት የነበረው ብሔሬ የመጣ ነው ከኤርትራ ነው ይላል ግን አማርኛ ተናጋሪ ነኝ ጎንደር ውስጥ የኖርኩ ነኝ ይላል እሱ አሁን ሰውዬውን ለምሳሌ ከሌላ ብሔሮች መጥቶ ግን ማንነቴ ግን ማን ነው ብሎ ነው የሚጠቅሰው የኤርትራ ተወላጅ ብሎ ነው የሚጠቅሰው ራሱ ስለዚህ አሁን ለምሳሌ እኔ አሁን ለምሳሌ እውነቱን ንገረኝ ካልከኝ እሱ አሁን የአማራ ብሔርተኛ ነው ሌላ ብሔሮች ስላሉ አማራ የተጨፈጨፉ ያስባል the same thing አሁንም ሌላ ብሔር ይዘን የምንመጣ ከሆነ ከባህሪን ምንም የተለየ ነገር ኤኒዌይስ አሁን ዋናው እዚህ ርዕስ ውስጥ በረከት እኮ የኢሂድን ነኝ ብሎ በኢትዮጵያዊነት የታገለ ሰው አማራ ነኝ ብሎ አይደለም ግን እኛው ካንተ መወለዱ አይደለም ከኤርትራ መወለዱ ሳይሆን የአማራን ኢንተረስት የማስጠበቅ ስራ ስለሰራ ነው አይደል የተቃወምነው አማራም ሆነው የአማራን ኢንተረስት ማያስጠብቁ ካሉ እንቃወማቸዋለን ዋናው ሬት ዓለምህ ነው መተራመደው ሬት ዓለም ነው እና አሁን በዚህ በአማራ ፋኖ በጎጃም በኩል በጣም ግልጽ የሆነ ይሄን ስርዓት በጠበንጃ እንጥላለን ብለው መታገያ መንገዳቸው የአማራ ብሔርተኝነት ነው ብለው በግልጽ አስቀምጠዋል ይሄን ካስቀመጡ በኋላ የመጣ ባሉ ቢቀላቀል ጆይን ቢያደርግ ቢታገል አምኖበት ነው እና እንዲሁም በጣም ጥሩ ስማርት መሆናቸው ነው የሚያሳየው እኔ ለኔ ብሔርተኛ ነው ካልከኝ ስፔሻሊ ሌላ ብሔሮችን አቅፈ ትላልቅ ፖዚሽኑ ላይ ሰጥተህ እንደ ማንነታቸው ለነሱም ጦር አዘጋጅተላቸው ምናምን ብትመጣ ለኔ የአማራ ብሔር ኦሬዲ አሁን በዛ ልክ እንዲሁም በነገራችን ላይ በዛ አካባቢ በዛ ቀጠና እውነት ለመናገር በአመራርነት ደረጃ አማራ ፋኖ በጎጃም ስራ አስፈጻሚ በሚባለው ላይ የአገው ተወላጅ ቢኖር ችግር የለውም ብያቸዋለሁ በእኛ እምነት ፕሮግራሙ እስካመነ ድረስ የአማራን ብሔርተኝነት እስካመነ ድረስ ግን አሁን ባለው ሁኔታ አመራሮቹን በነገራችን ላይ አማራዎች ናቸው የአማራ ብሔርተኞች ናቸው አማራዎች ናቸው እኔ እንግዲህ የወለታችን ዲፈረንት ኦፒኒየን ይኖረናል ያ በዲፈረንት ኦፒኒየን ነው ችግር የለብኝ እኔ አሁን ዋናው እዚህ ርዕስ ላይ ገባ ነው ብሔርተኛ ናቸው ስላልክ አሁን ኤኒዌይስ the end of the day ግን በአንተ አስተሳሰብ አንተ እንትን እንዳሉ ከሆነ እንደነገሩ ከሆነ ወደ የሚመጡት ወደ አማራ ፋኖ ህዝባዊ ኃይል የሚሉ ይመጣሉ አሁን ጥያቄው ሶስተኛ አንጃ በየቦታው ይፈጠርና ልክ ከዚህ በፊት እንደነበረው እርስ በርስ ነው ማለት አይ አንተ አሁን ለምሳሌ እኛ ኦፍ ኮርስ ወደኛ የመጣውን አላማውን ወደኛ የመጣውን ብቻ ነው የምንቀበለው እሱ ሌላ ነው እሱ ያው ፖለቲካሊ እንደዛ ልትል ትችላለህ ሪያሊቲው ግን አንጃዎች ነው የምትፈጥረው በየቦታው እና
ይሄ እንደውም የእርስ በርስ እንደውም አማራ አንድ እንዳይሆን እንደውም የአማራ ፋኖ በጎጃም እንደውም የሚሰራ አይመስልም። ይሄ አንድነት እንደውም ወር እንዳይመጣ ሶስተኛ አንጃ መፍጠር ምናምን ስራ መስሎ አይታይም። ይሄ አሁን እኮ የአማራ ፋኖ በጎጃም የሚለውን ስም እኮ ባይቀይርም እኮ ከአፋብኃ ከሚባሉት እነዚህ ጋር ካልተስማማ ሶስተኛ ሆኖ መቀጠሉ አይቀርም። የአማራ ፋኖ በጎጃም በሚለው ስም አይደለ ከአፋብኃ በሚለው አሁን እነዚህ ከሶስቱ ጋር የተፈጠረው ልዩነት ካልተፈታ ዝሮ መቀጠሉ አይቀርም። የአማራ ፋኖ አሁን ባለበት ሶስተኛ ሆኖ አሁን የአማራ ፋኖ በጎጃም ሆኖ ከመቀጠል ይልቅ ግን የስሙ ወደ አማራ ህዝባዊ ኃይል መመለስ አለበት ስያሜው። ይሄን ስያሜ በሚቀይርበት ሰዓት ላይ ምክንያቱም የሚታገለው ለአማራ ስለሆነ የጎጃም የሚል ለጎጃም በተለየ ለጎጃም የሚታገለው ነገር የለው፣ ለአማራ ነው የሚታገለው። ለአማራ ብሎ ይታገላል። የሚንቀሳቀስበት ቀጠና አሁን ኦፕሬሽን ያደረገ ያለበት ኤሪያ የጎጃም አካባቢ በሚባለው ነው። ነገር ግን በሂደት በእኛ ግምገማ በእኔም ግምገማ ለምሳሌ እና አፋሕድ ወደ መንግስት በድርድር የሚገቡ ይመስለናል። እኛ ወደዛ ድርድርም ስላለ እነ መስፍን ሰምተናቸዋል፣ ድርድር እያደረጉ ነው። አሁን ከወልቃይት ጋር ተያይዞ ደግሞ ግጭት ተፈጠረ ምናምን ከተባለም በአፋብኃ ውስጥ ያለውም ኃይል ወደ መንግስት የመግባት እንትኑ ከፍተኛ ነው የሚል የሁኔታ ግምገማ አለ። ስለዚህ ባይ ዲፎልት ምን ይሆናል ማለት ነው? ይሄ የአማራ ፋኖ በጎጃም ወይም የአማራ ፋኖ ህዝባዊ ኃይል የሚባለው ነው ብቸኛ የአማራ ድርጅት ነው የሚቀረው ማለት ነው። ይሄ ካልሆነስ ምን ይሆናል? ሶስተኛ አንጃ ማለት ሶስተኛም ኦልሬዲ ከሆነ ሶስተኛም እኮ ነው። አሁን አለ እኮ እሱ ግን እንደ ኦልሬዲ የአማራ ስሙ ነው እንጂ አሁንም እኮ አለ እኮ ካልተስማማ ከአፋብኃ ከሚባለው ጋር አብሮ እንትን ካላለ እኮ ኦልሬዲ ሶስተኛ እኮ አሁን እኮ ሶስተኛ ድርጅት እኮ አለ ማለት ነው። አሁን ባንተ አፋብኃና አፋሕድ ከሆነ ሶስተኛ የአማራ ፋኖ በጎጃም ነው አሁን ያለው። አሁን ሶስት ድርጅት አለ ማለት ነው አሁን ላይ። አሁን ልጠይቅ እስቲ አሁን መሬት ላይ ያለው ተዋጊ አፋብኃ ብቻውን ከቀረ ለምን አሁን ለምሳሌ ሶሪ እንትና ምንድነው አፋጎ የአማራ ፋኖ በጎጃም ብቻውን ከቀረ ሆፕ ይኖረዋል ብለህ ታስባለህ? ፊውቸር ላይክ ወደ 4 ኪሎ ምናምን ነው ለመግባት ሀሳቡ ላይክ እንዴት አድርጎ ነው የሚገባውስ? ላይክ አሁን ለምሳሌ አነስት አንድ አፍታ ትንታኔ ልስጥ እዚች ላይ ትንሽ 1 ደቂቃ 2 ደቂቃ ጥያቄ ጋር ኦኬ አንደርስታንድ እንድታደርገው ለኔ አሁን ለምሳሌ ለኔ አፋሕድ አፋጎ የሚባለው አማራ ፋኖ በጎጃም እኔ አሁን ለምሳሌ ፍራው ካልከኝ አሁን በዚህ ሰዓት ላይ አንስት እንደራሴ ኦፒኒየን ታምና በዚህ በጭም በኦፒኒየን አንተም የራሴ የኔም የራሴ እኔ ከብልጽግና በላይ ፈርዋለሁ ሆነ አድስታይ ቢከስ ሶስተኛ ደረጃጀት ሆኖ ሲመጣ ሳምሃው ከዚህ በፊት አሁን ለምሳሌ እኔ አሁን መርህ ምናምን መርሁ በንግግር ዘመነ ካሴን እንምረጠው መርሁ እኔ እንደሰማሁት አብዛኞቹ ሲናገሩት የነበሩ መርህ ያንን ነው እየተናገሩት እና እኔ አሁን ይሄ አደረጃጀት ቢመጣ ሶስተኛ አንጃ አድርጎ ቢመጣ ሞር እንደውም እርስ በርስ እንደውም ሰው ያመታታል ብዬ አስባለሁ። ላይክ ሞር ይሄ ውስጥ ለውስጥ ሞር ፍሪክሽን ያመጣል ብዬ አስባለሁ። ገና ሁለቱን አንድ ለማድረግ እየታሰበ ሶስተኛ አንጃ ብታመጣ እርስ በርስ ሞር ፍሪክሽን ያመጣል ብዬ አስባለሁ እና እኔ የኔ ግምገማ ደግሞ ይኸው ካልከኝ ደግሞ አብዛኛው ሰራዊት which is especially መሬት ላይ ያለው ሰራዊት አፋጎ ብቻውን የተገነጠለ መሆኑ ካወቀ አይ ቲንክ ሸሽቶ አብዛኛው ሰራዊት ወደ አፋሕድ የመሄድ ቻንሱ በጣም ሃይ ነው ብዬ አስባለሁ። ቢካዝ ለምን ፊቸር የለውም ብዬ ወደ አሁን ለምሳሌ እንዴት አድርጎ ወደ 4 ኪሎ እንደሚሄድ አሁን አንተም ልትነግረኝ አችልም። ቢካዝ ከሁሉም ጋር ከተጣላ ሸዋ ጋር ምንም ኃይል ከሌለው ሳማው ከሁሉም የሚረዳው ኃይል ከሌለው ብቻውን 4 ኪሎ ይደርሳል ብዬ አላስብም። አንተ አሁን በግምገማውን ለምሳሌ ኦፍኮርስ ሙሉ ጎጃም እንዳለ ተቆጣጥሮታል ልትለኝ አችልም። ትናንትና ያየናቸው ዛሬ ሰላማዊ ሰልፍ ያየናቸው አሉ ብዙ ሰላማዊ ሰልፎች ምናምን ያንን ካየ በኋላ እርግጠኛውን የምነግርህ እኔ ለእኔ የሚታየኝ አማራ ፋኖ በጎጃም የተወሰኑ ቀበሌዎችን ሊቆጣጠር ይችላል እንጂ አብዛኛው የከተማው ዋናው ከተማ ቦታ ነው እንጂ ጫካ ቁጭ ብለህ ተቆጣጠርኩ ብትለኝ ምንም ዋጋ የለውም። አሁን ለምሳሌ በአንድ ወረዳ ውስጥ 23 ወይም 21 ቀበሌ ሊኖር ይችላል። ሳማው የሚይዙት ፕሮባብሊ አንድ ቀበሌ ጋር ተቀምጦ ሊሆን ይችላል። አብዛኛው ቀበሌ ተይዞባቸዋል ማለት ያንን ካየ እና እኔ እንደሚመስለኝ ከሆነ በራሴ ግምጋሜ የአማራ ፋኖ በጎጃም ለሶስት ፕሮባብሊ ለአራትም ሊበትን ይችላል ብያስብ አንደኛው በቃ ይነዋት ከዘመነ ጋር ሳምሃው እቀመጣለሁ ብሎ የሚያስብ አለ።
ሁለተኛው ደግሞ የአማራ ፋኖ ከዚህ በፊት የአማራ ፋኖ ኃይል የአማራ ህዝባዊ ኃይልና ጎጃም ዕዝ ነው አንድ ላይ መጣው ሲመጣ ጆይንት ያደረገው አይደል? ስለዚህ ጎጃም ዕዞች ይገነጠላሉ ብዬ አስባለሁ አብዛኞቹ። ከዚህ ያኛው የተገነጠለው ቡድን ሞር ከሀፋ አድጋ ከነ ማነው ማስረሻ ሰጠኝ ጋር ይሰራል ብዬ አስባለሁ ወደፊት። ሌላኛው ቡድን ደግሞ ሶስተኛው ቡድን ደግሞ ከመንግስት ጋር የሚገባ ይመስለኛል። አራተኛው ቡድን ደግሞ ቤት የሚገባ ይመስለኛል። እኔ ያንን ነው የማየው። እንደ ግምገማ ውጤት ካየው ያንን ህዝባዊ ኃይል ከተመሰረተ ግን ኦፊሻሊ ለሁለት ኃይል መበተን አይቀርም። ቢካዝ አንደኛው ህዝባዊ ኃይልን የማይፈልጉ ልጆች አሉ ጎጃም ዕዝ ውስጥ መሆን የሚፈልጉ። አሁን ለምሳሌ ይሄ ሞር እኔ ወደ ምስራቅ ጎጃም ጋር ያለው ካልከኝ ሞር ሊገባ የሚችለው እንደዚህ አይነት ህዝባዊ ኃይል ጋር የሚገባ ይመስለኛል። ሞር አፋር ጋር የሚገባ ኃይል ነው ብዬ ነው የማስበው። እና አሁን አንተ የራሳችሁ ግምገማ ሊኖራችሁ ይችላል። እኔ ግን የግምገማ ውጤት ግን መጨረሻ ላይ በጣም አጥፊ የሚሆን እንደውም የጎጃም አማራ ቅርቃር ውስጥ የሚከት ነው ብዬ ነው የማስበው። ቅርቃር ውስጥ ማለት አሁን ለምሳሌ ህዝባዊ ኃይል የሚል አደረጃጀት ስፔሻሊ ጎንደር ላይ ተመስርቶ ሳማው የእርስ በርስ የሆነች ነገር ካረገ ነው ያልኩት። አሁንም እኔ ያረጋል ብዬ ህዝባዊ ኃይል ያንን የማድረግ አቅም አለው ብዬ አላስብም። አሁን ለምሳሌ ሌሎች ቦታዎች ላይ አንጃ መፍጠር ምናምን አቅም አለው ቢፈጥር እና የሆነ እርስ በርስ ግብ ቢመጣ ይሄንን ያደረጉ ጎጃሚዎች ናቸው ብሎ ፖለቲካ የሚሰራባቸው ይመስለኛል። እንደውም እኔ የጎጃም አማራ ላይ ጥላቻ እንደውም ሞር የሚያስነዛ ይመስለኛል ይሄኛው። ቢካዝ አሁን ለምሳሌ እንደዚህ አይነት ነገር ወሎ ላይ ብታረግ ህዝባዊ ኃይል ማንም አሁን ለምሳሌ ምስራቅ አማራ ፋኖ የወሎ እንደሆነ እናውቃለን። ፋፍዴን የጎንደር እንደሆነ እናውቃለን። ህዝባዊ ኃይል ሳማው የጎጃም እንደሆነ ሁሉም ሰው ያውቃል። አሁን ህዝባዊ ኃይል የሚል ሰራዊት ሳማው ወሎ ጋር ብታመጣ አንጃ መፈጠሩ አይቀርም። እዛ ጋር ያሉት ፋኖች ሳማው ይሄንን ለማጥፋት መሄዳቸው አይቀርም። ህዝባዊ የዛን ጊዜ በሚደረጉ ግብ መካከል ይሄንን ማን ያደረገው ሲባል የጎጃም ልጆች ናቸው ተብሎ መምጣቱ አይቀርም። እና እንደውም ይሄ ሞር የጎጃም አማራ ላይ ትርክት የሚሰራበት አይመስልም እንደዚህ አይነት ነገር ሲደረግ። ይሄ ሌላኛው በእኔ ቦታ እውነት እናውራ ከተባለ ማድረግ አለበት ብዬ የማስበው ቢችል ከንትኖች ጋር አንድ ላይ መሆን ከአፋር ጋር ቢችል አፋባ ጋር ኦልሬዲ ተመቶ ተወጥቷል። አፋባ ጋር ኦልሬዲ ተሸንፎ ነው የወጣው። አፋር ጋር ግን ሳማ ዊግል አድርጎ ምክትልነት ፖዚሽን የሚሰጡት ከሆነ ምናምን አድርጎ የሚገባ ከሆነ በጣም አሪፍ ነው። እሱ ፐርፌክት። የማይገባ ግን ከሆነ እኔ እውነቱን ንገረኝ ካልከኝ ከዚህ በኋላ የአማራ ፋኖ በጎጃም የአማራ ፖለቲካ ላይ ከዚህ በኋላ እኔ የማየው ኔጌቲቭ ፐርሰንት ውስጥ ላስገባው ይችላል። ኔጌቲቭ ካለ ከኔጌቲቭ ፐርሰንት ውስጥ ላስገባው ይችላል። ከዚህ በኋላ እኔ የአማራ ፖለቲካ ላይ ፋይዳ ይፈጽማል ወይም ፋይዳ አለው ብዬ አላስብም። ዌስት ኦፍ ታይም ነው እያደረጉ ያሉት። ህዝብ አይቀበላቸውም። የጎጃም አማራ ራሱ ሊያሳድዳቸው ይችላል። ቢካዝ ትግሉን እያቆየ በመጣ ቁጥር ህዝቡ እየተዳከመ ይመጣል። እንደገና ብዙ ነገሮች ብቻ ይመጡ እና ለዚህ ነገር ሶሉሽን ብዬ የምላቸው ቅድም እንደነገርኩህ አንደኛ አፋር ውስጥ መግባት፣ ሁለተኛ ግን ሳማው በቃ ደስታ አማራው ገፋን ብሎ የሚያስብ ከሆነ የሙሴ ከዚህ በፊት ፕሮፌሰር ሙሴ ያደረገውን ነገር መስራት በቃ ደስታ ይነዋት ሳማው ዘመነ ካሴ መሪ መሆን አለበት ብሎ ያስባል። መሪ መሆን ካለበት ደግሞ ጎጃም ውስጥ ነው መሪ ሊሆን የሚችለው። ሁላችንም እናውቃለን በአማራው ዘንድ ከዚህ በኋላ መሪ ሆኖ እንደማይመጣ። ስለዚህ ያለው አማራጭ ምንድነው? በጎጃም እሱን መሪ ከሆነ የአማራ ፋኖ በጎጃም ዋናው ዓላማ ዘመነ ካሴ መሪ ማድረግ ከሆነ ጎጃም ውስጥ መሪ ማድረግ ይችላል፣ ችግር የለበት። ጎጃም ውስጥ ህዝቡ ከፈቀደ ማለት። ስለዚህ እኔ አሁን የምጠይቅ ክልልነት ቢጠይቁ አይሻልም? ትናንትና ምችን የጠየቁ ክልልነት ጠይቀው ቋንቋ መኖር አለበት የግዴታ። አንተም ፕሮሰሱን ታውቀዋለህ። ማህበረሰቤ ማንነቱ ጎጃሜ ነው ልትል ትችላለህ። በዛ እንትን ካልክ ቋንቋ ይጠይቃል። ቋንቋ ሳማው እዛ ጋር አገዎች ኦልሬዲ ክልልነት እየጠየቁ ነው ያሉት እና የአገውን ቋንቋ ልትጠቀም ትችላለህ ክልል ማድረግ። እንደውም እኔ እዛ ጋር እንደውም እሱን ከተጠቀምክ እንደውም የአገዎችን ጥያቄ እዛ እንትን አዊ ዞን ውስጥ ያለውን ታጨልመባቸዋለህ ብዬ አስባለሁ። እና ያንን መጠየቅ አይሻልም? ኢዚ ወይ በቃ ከዚህ በኋላ ከአማራው መገንጠሉ አይቀርም። እውነት እናውራ ከተባለ የአማራ ፋኖ በጎጃም ከዚህ በኋላ ከአማራ መገንጠሉ አይቀርም። እና ይሄንን ቢያደርግ ይሄ እንደውም ለእሱ አዋጭ አይመስልም? እኔ በሆነ አሁን ለምሳሌ ዘመንን ለማንገስ ከሆነ ዓላማዬ ክልልነት ነው የምጠይቀው። በቃ ቢካዝ ከዘመንን በምንም ታምር በአማራ ዘንድ ላነግሰው አልችልም። ምክትልም ከዚህ በኋላ የመምጣት ቻንስም አለው ብዬ ስለማሰብ እና እንደዚህ አይነት ፕሮሰስ ብትጠቀሙ አይሻልም ወይ ነው የጠየኩ ወንድማችን። ኦኬ ቴንክ ዩ። ሀሳብን በስነ ስርዓት ነው ያቀረብከው። ከእንግዲህ አንተ መነሻው የአማራ ፋኖ በጎጃም ብቻውን የሚቀር አይመስልህም ወይ? ከፋባህም ከፋድም ከወጣ ነው። በእኔ እምነት የአማራ ፋኖ በጎጃም በራሱ አደረጃጀት ራሱን ችሎ ከወጣ ሌሎቹ ብቻቸውን የቀሩ ነው የሚመስላቸው። በእኔ እምነት
በአሁኑ ሰዓት አማራ ክልል ላይ ደንበኛ የፋኖ እንቅስቃሴ ያለው ድርጅት የፋኖ ድርጅት ያለው በአማራ ፋኖ በጎጃም ነው። ሌሎቹ ሽፍታዎች ናቸው በብዛት ሰው ገለው የወጡ አሉ፣ ሌባዎች የነበሩ አሉ፣ ወንበዴዎች የሆኑ አሉ፣ እንደ ፋሽን እየቆጠሩ የወጡ አሉ። ይሄ ነው የሚባል ደግሞ ወጥ የሆነ የእዝ ሰንሰለት የላቸውም። እና አሁን የፖለቲካል የሚዲያ የምኑ ዋናው ሴንተር ድርጅት የሚባለው የአማራ ህዝባዊ ኃይል ይባል የነበረው አሁን የአማራ ፋኖ በጎጃም የሚባለው ነው። ከሱ ስለራቀ ነው አፋሕድ የሚባለው ባዶ የሆነው። እነ እስክንድር እነ አፋሕድ ምናምን የሚባለው አሁን እጅ እየሰጡ የገቡት ወደ መንግስት ነጽዳሉ ምናምን። አፋሕድ የሚባለው ድርጅት ፕራክቲካሊ አሁን የሞተው ለምንድን ነው? ከዚህ ከዋናው ከኮሩ ከዚህ ከአማራ ፋኖ በጎጃም ከሚባለው ከዛ በመውጣቱ ነው። አቅመ ቢስ ሆኖ ወደ መንግስት አማራጭ ሲያጣ የመጨረሻው አማራጭ ወደ ድርድር ነው ብሎ ወደ መንግስት የገባው። ግን መንግስት ራሱ ሲገመግማቸው ይሄ ነው የሚባል እንትን የሌላቸው ሆነው ስላገኛቸው ምንም የሚያመጡለት ነገር ስለሌለ ነው ኦፈር ሊያደርግላቸው አልቻለ። ይሄ ነው የሚባል የተጨበጠ ነገር እነ ምሬ እነ ደሳሌ ምናምን የሚባሉት ይሄ ማን ነው ስሙ ከመታሰሩ በፊት የነበረው ሰው ይሄ እንትና ይሄ ከመታሰሩ ይሄ ሸዋል የተያዘው ሰውዬ እና በጎንደር ያሉት ሰዎች ይሄን ስላዩ እነዚህ ሽፍታ የነበሩት እናሰግድ ምናምን በጎንደር ያሉትኝ እነ ባዬ ምናምን ባዬ ሰው ገሎ የገባ ሰው ነው። እንቃሽ ሰው ገሎ ደም ነው ያለበት። ጀስት በቀደም ይሄ ሰው የገደሉ ምናምን ሽፍታዎች ናቸው እነዚህ። እና በአማራ ፖለቲካ ሪሌቨንት መሆን የሚችሉት ከአማራ ፋኖ በጎጃም ከሚባለው የልሂቃን ምሁራን ካለበት ከዚህ ከአማራ ፋኖ በጎጃም ወጥ አደረጃጀት ካለው ከሱ ጋር ሲጣበቁ ነው። አሁን አፋብኃ ብሎ የተሰባሰበው ሶስቱ ስብስብ ይሄኛው የአማራ ፋኖ በጎጃም በቃ ያለ ጊዜ የወጣ ጊዜ ብቻቸውን ይቀራሉ ማለት ነው። ብቻቸውን የሚቀሩት እነሱ ናቸው። በእኔ እምነት እነዚህ በሙሉ የአፋሕድ አፋብኃ ምናምን የሚባሉት በሙሉ ፎቶ የሚነሱ 5-10 የሆኑ ክፍለ ጦር ብርጌድ ምናምን የሚሉ ይሄ ነው የሚባል የእዝ ሰንሰለት የለም። ካስታወሳችሁ የአፋሕድ ከፍተኛው አመራር የሞተው ሰውዬ ጎንደር ላይ ማን ነው ኮሎኔል ማን የሚባለው ታሞ መጨረሻ ላይ የሚያሳክሙት አጥቶ የሞተው የተገደሉ ሰውዬ ማን ነበር ስሙ? እሱን የዛ የጎንደር ጠቅላይ ግዛት ዘመቻ ምናምን መምሪያው ኃላፊ ሰለሞን አጣነው አያውቀው። በአካል አግኝቶት ምናምን ሁሉ አያውቅም። በኔ ስርነህ አንድ ድርጅት ነህ ምናምን ይባባላሉ። አዎ ኮሎኔል ታደሰ ጋር ይሄ ነው የሚባል ወጥ የሆነ እንትን የላቸውም፣ ድርጅት የላቸውም። በየአካባቢው ያሉ ሽፍታዎች ኤሪያ ያሉባት የተወለዱባትን ጂኦግራፊክ ኤሪያ አይተው ይሄማ ጎንደር ይሄኛ እኛ ነን በዚህ በጎንደር ገብተናል ምናምን ይባባላሉ። አፋሕድ አይተነዋል። አሁን ፕራክቲካሊ እነ ጸዳሉ እነ ቆራጡ በሙሉ ጠቅላላ ገብቷል አይደለ? በእኔ እምነት ብቻቸውን የሚቀሩት ሌሎች ናቸው እና አፋብኃ የሚባለው ብቻቸውን ይቀራሉ። በእኔ እምነት ብቻቸውን ሲቀሩ አቅሙን ሲያጡትኝ ምንድነው የሚያደርጉትኝ ካልከኝ ልክ አፋሕድ ጋር እንዳየነው አይነት ወደ መንግስት የመግባት ነገር ሊኖር ይችላል። የተለያየ ፍላጎት ያላቸው ሰዎች ናቸው። ለምሳሌ አንዳንዶቹ ለምሳሌ የሞዓ አይነት የሃይማኖት ሐሳብ ያላቸው አሉ። የሞዓ ተዋህዶ ልክ እንደነ ሳሙኤል ባለድል አይነቶች። ይሄ የሃይማኖት አጀንዳ ደግሞ አሁን ለምሳሌ ወሎ ያሉትን ይከፋፍላቸዋል። የሙስሊም ሰሜን ወሎ አካባቢ ደቡብ የሙስሊምና የእንትን የሚባል ክርስቲያን የሚባለው አካባቢው ራሱ ይከፋፍላቸዋል እርስ በርሳቸው። በዲያስፖራ አሉ የተለያየ አጀንዳ ያላቸው የነገዱ ቲም አለ፣ የጎንደሮቹ ቲም አለ።
ይሄ ሁሉ ስብስብ በየቦታው ያለው አንድ አይነት ፍላጎትም ያለው አይደለም። እንዳልኳችሁ ብዙ ሽፍታ ነው። ወጥ ድርጅት የለውም፣ መዋቅር የለውም። ዋና ከኒኩለሱ ከዋናው ሲለይ ከአማራ ፋኖ በጎጃም ሲለይ ብቻውን የሚቀረው እሱ ነው፣ የሚበርደው እሱ ነው። ይሄ ሌላው ልክ አፋሕድ ጋር ያየነው አይነት ሴናሪዮ ነው የምታየው እነዚህ ላይ የሚመጣው ብዬ ነው የማስበው። ብቻቸውን ይቀራሉ የሚለው ስጋትህ እኔ በተቃራኒው ሌሎቹ ጋር ነው የሚሰራ የሚል ግምገማ ነው ያለኝ። በእርግጥ አሁን የአማራ ፋኖ በጎጃም ወደ የአማራ ህዝባዊ ኃይል ሲቀይር ራሱን እንዴት አድርጎ ነው ሊሄድ የሚችለው ብቻው ምናምን ብላ ያነሳው ጥያቄ አለ። በእኔ እምነት በተለያየ ቦታ ጠበንጃ ይዣለው ምናምን የሚለውን ኢቭን ሽፍታ የሆነውን ወሮበላውንም ምኑንም ሰብስበህ ኃይል አጋር ማድረግ ጥሩ ነገር ነው። የፖለቲካል ትምህርት ሰጠህ፣ የፖለቲካል አይዲዮሎጂ ሞልተህ አስተምረኸው አርመህ ከርክመህ አስታጥቀህ የፖለቲካል እውቀት ሰጠኸው ለዛ ዓላማ እንዲሞቱ ለዛ ዓላማ እንዲሰለፍ ማድረግ ጥሩ ነገር ነው። ይህንን ለማሳካት የሄዱበት መንገድ ነው ስተቱ። እኩልነን እነዚህ አራት በኮታ በምናምን ያሉ መሄዳቸው ነው ጥፋታቸው። አሁን እንደዚህ ሲሆን ምናልባት ሊያራዝመው ይችላል፣ ብዙ መስዋዕትነት ሊጠይቅ ይችላል በሚለው ስማማለሁኝ። እነዚህ እንትኖቹ ንቃተ ህሊናቸው ዝቅተኛ የሆኑ ቢሆኑ በየቦታው ያሉት በሽፍታነት የገለጽኳቸው ወይም በፋሽነት የገቡ አንዳንዶችም ኢሪል የአማራነት ጥያቄ ማለን ብለው የገቡትም ሊኖሩ ይችላሉ። እነዚህን ሁሉ ካንተ ጎን ማሰለፍ ብዙ ነገር ይቀንሳል፣ ስማማለሁ። እሱን ለማድረግም ነው ይሄ ሁሉ ድካም የነበረ የሚመስለኝ የተከተሉት መንገድ እንትን ቢሆንም እና በሂደት ግን አቅማቸውን እየገነቡ ቅድም የሰሯቸው ሴናሪዎች ካሉ በዋናነት በባለቤትነት እነሱ አውራ መሪው ሆነው ወደ መንግስት የሚገባው ገብቶ ደንበኛው የአማራ ብሔርተኛ ግን በእነዚህ ልጆች ዙሪያ ሊሰበሰብ የሚችልበት እድል አለ። አንደኛው ይሄ ነው። ለምሳሌ ግን ወደ 4 ኪሎ የሚባል ነገር ስላነሳህ ነው። አሁን ወደዛ ለመሄድ ብዙ የሚያግድ ነገር ያለ አይመስልም። በዛ በመሃል በእርግጥ በሰላሌ በምን ኦሮሞዎች አሉ። በእኔ እምነት አሁን በሸዋ በኩል የሸዋ አማራ እነዚህ በእስራኤሎች ዘንድ የጠፉ ነገሮች የሚሏቸው አሉ። ይሄ ዳን ምናምን የሚባል የጠፉ ነገሮች፣ የሸዋ አማራ የሚባለው የጠፋ ነገር ነው፣ የጠፋ ጎሳ ነው በአማራው እንትን በእኔ ግምገማ ማለት አሁን አንድ ዞን ሰሜን ሸዋ ዞን የምትባል ተራራማ ቦታ ላይ ነው ተንጠላጥለው ያሉት። አሁን እነ መከተው ምናምን ብታያቸው መንዝ ላሎ መንዝ ቀያ ምናምን የምትባል አንዲት ዞን ላይ ነው ያሉት። ፖለቲካሊ የሚፈጥሩትም ነገር የለም፣ ጂኦግራፊካሊ የሚፈጥሩትም ነገር የለም፣ የሚፈጥሩት ተጽዕኖ የለም። በአማራ ፖለቲካ ውስጥ ሸዋ የሚባለው ኦልሬዲ ህወሓት ነው ሸዋ የሚባለውን የመታው ኢህአዴግ እና ማንሰራራት ችሏል ብዬ ማላምንም። እኔ በኔ ግምገማ ያንሰራራ አይመስለኝም። አሁን በአማራ ፖለቲካ ውስጥም ይሄ ነው የሚባል ተጽዕኖ መፍጠር ይችላሉ የሚል እምነት የለኝም። እኔ እውነቱን ለመናገር የሚሞክሩ ግን አሉ ዛች የሚፍጨረጨሩ እነሱ ሸዋ ሊተርፍ እነዚህ የጠፉ ነገሮች ሊተርፉ ወይም እንትን ሊሉ የሚችሉትኝ በዋናነት በአማራ ፋኖ በጎጃም የአማራ ህዝባዊ ኃይል በሚባለው ላይ ሲሰባሰቡ ነው ብዬ ነው የማምነው እኔ ፐርሰናሊ። ግን በአማራ ፖለቲካ ትልቅ ወሎውም ቢሆን እኔ በእኔ እምነት ትልቅ ተጽዕኖ መፍጠር በአማራ ፖለቲካ ውስጥ መፍጠር የሚችል ነው ብዬ አላምንም። አሁን አብዛኛው በወሎ ያለው ሙስሊም ኢቭን አማራነት የሚለውን ይቀበላል ወይ? በአማራ ብሔርተኝነት በሚለው ይሄ ነው የሚባል እምነት አለ ወይ? አሁን በደሴ በኮምቦልቻ በተለይ በቆላማ ሙስሊም በሚበዛበት አካባቢ እኮ ፋኖ የሚባል ራሱ መስማት ሁሉ አይፈልጉም እዛ እንደምሰማው ከሆነ እና ይሄ በአማራ በተለይ ደግሞ አሁን ከዛ እነዚህ በመጀመሪያ በቅንጅት ጊዜ እንትና የሰሩት ክህደት እነ ልደቱ በኋላ ደግሞ እነ በለጠ ሞላ
ያደረጉት ነገር ሲታይ ይሄን በእኛ የአማራ ብሔርተኝነት ላይ ይሄን የሚባል ቤዝ አለ ኃይል አለ ለማለት አስቸጋሪ ነው። ወሎም ላይ ቢሆን ምናልባት እቺ ቆቦ ራያዋ ቆቦ አካባቢ ያለች ኤሪያ ካልሆነች በስተቀር እንግዲህ በእኔ ግምገማ በእኔ እምነት ደንበኛ የአማራ እንትኑ ተጽዕኖ መፍጠር የሚችሉ ብዬ ማምናቸው በጎጃምና በጎንደር መካከል ያለው ነው። ሁለት ትልቅ ኃይል አለው ብዬ ማምን ትልቅ የአማራ ፋኖ በጎጃም ወደ አማራ ህዝባዊ ኃይል እንትን በሚልበት ሰዓት በጎንደር አካባቢ ያለ እንትን መሰረት ያስፈልገዋል ብዬ አስባለሁ። እዛ አካባቢ ያለውን ጉዳይ በደንብ በአማራ ትግል ውስጥ እንትን ለመሄድ እዛ አካባቢ ያሉ ጉዳዮች እንትን መደረግ አለባቸው የሚል እምነት አለኝ እኔ ባለው። አሁን ብዙዎቹን በኔ ግምገማ ጎንደር ላይ የተማሩት ልጆች ፋኖ ሙቭመንቱ ላይ የሉም እና ሌሎቹን ልጆች እንዴት ነው ሸፕ ማድረግ የሚቻለው የሚለው ላይ ስትራቴጂ ማውጣት መንደፍ ምናምን ያስፈልግ ይመስለኛል። ዙሮ ዙሮ በእኔ እምነት ይሄ የአማራ ትግል በጎደልነውም ጠላነውም በጎጃም ትከሻ ላይ የወደቀ ነው የሚመስለኝ። በአማራ ፋኖ በጎጃም በነ ዘመነ በእነ አስረስ ትከሻ ላይ በታሪክ አጋጣሚ እና በብዙ ምክንያቶች በነገርኳችሁ በብዙ ምክንያቶች በእነሱ ላይ የወደቀ ይመስለኛል እና አሁን የመሪነት ሚናውን የሚጫወቱበት ታሪካዊ ጊዜ ላይ የደረሱ ነው የሚመስለኝ እና ይህን ታሪካዊ እንትን ለመወጣት ከአማራ ፋኖ በጎጃም ከሚል ስያሜ ከፍ ብለው ወጥተው ወደ የአማራ ህዝባዊ ኃይል ወይም ሌላ አማራዊ ስም ቢሄዱ የተሻለ ይመስለኛል። ጂኦፖለቲክሱም ይፈቅዳልኝ። ማዕከላዊ መንግስቱም እየተዳከመ ያለበት ሁኔታ ነው ያለ። የአማራ ብሔርተኝነት ሊቀለበስ የሚችል አይመስለኝም የአማራ ጥያቄዎች ሳይመለሱ። የአማራ ብሔርተኝነት ደግሞ ዋናው አስኳሉ ይሄ ስለሆነ እኔ ዝሮ ሌሎች በዚህ በአማራ ፋኖ በጎጃም ላይ በሱ ዙሪያ ቢሰባሰቡ አዋጭ ይሆናል የሚል እምነት አለኝ አጼ። እና ለነበረን ጊዜ ሁላችሁን አመሰግናለሁ። ለወጣም ስለሆነ ነው ሳላስበው ብዙ አስቆያችሁ። ሌላ ጊዜ በሰፊው አንድ ጥያቄ እንደው በዚህቹ ብትሄዱበት አሪፍ ትንታኔ እንደ አማራ ፋኖ በጎጃም እና ተሰገመግሙት ማለት ሸዋ ጋር ያለው ኃይል እንደው ሞር ቦታ ተቆጣጥሮ አይመስልም? የሸዋን እንትን የነመከታው በተራራማዎቹ በአምስቱ ቆይ በአምስት ወረዳዎች ላይ መንግስት አንደርስታንድ ጥያቄውን አንደርስታንድ እንደውም ሞር አሁን ቅድማውን እንደ አማራ ፋኖ በጎጃም እናንተ እንደምታዩት ሸዋ ጋር ኦልሬዲ ጠፍቷል ብላችሁ ነው የምታስቡት። ሰው የለም እዛ። ስለዚህ እኔ የምጠይቅህ እንደውም እንደ አማራ ፋኖ በጎጃም እንደውም ሞር ከሱ በላይ እንደውም የተደራጀ ቡድን እንደውም ሸዋ ጋር እንደውም ሞር የተደራጀ አይመስልም ሞር እንጂ እኔ አሁን ለምሳሌ ጠፍቷል ብዬ አላስብም። እንደውም እዛ ጋር ሞር ከድሮ ጠፍቷል። ይሄ እኮ ምን አይነት ንግግር መሰለህ? ጠፍቷል ሲባል እኮ ይሄ ከእንግዲህ እንደምታውቀው ቀደም ብሎ በነበረው ሸዋ ፖለቲካ ሴንተር ነው። እንኳን ለአማራ ለኢትዮጵያም ማዕከል የነበረ ነው። ከዛ ተጽዕኖ ፈጣሪነቱ ጠፍቷል ሄዷል። በፖለቲካል ተርም ነው እንጂ ማህበረሰቡ እንትን ብሏል ሳይሆን ተጽዕኖ መፍጠር የሚችልበት ደረጃ አይደለም ነው በእኔ እምነት በአማራ ፖለቲካ ዘንድ። ይሄ ግን አሁን ቅድም አንተ ስትናገር ይሄ የሁላችሁም ግምገማ ነው እዛ የነበሩት ሰዎች ወይስ ይሄ እንደ ግለሰብ እንዳንተ ግምገማ ነው? የኔ ግሌ የራሴ ግምገማ ነው። አይ ቅድም እንደ አማራ ፋኖ በጎጃም ነው። ይሄ የራሴ ግምገማ ነው። ይሄ የኔ የራሴ ግሌ ግምገማ ግን ጠፍቷል ብለህ ታስባለህ? ያ ቡድን እዛ ጋር ያለው ቡድን ቶታሊ ምንም ማድረግ አይችልም ብለህ ፖለቲካሊ በአማራ ፖለቲካ ላይ ተጽዕኖ ይሄ የሸዋው አማራ በኢትዮጵያን ፖለቲካ በአማራን ፖለቲካ ተጽዕኖ መፍጠር አሚን የሚታይ ነው ያየነው ነው። አሁን ኢቭን በተቃዋሚው ሙቭመንትም ላይ እኮ ብታይ በመንግስት በብአዴንም ውስጥ እኮ ብታይ በጎጃም እና በጎንደር ምናልባት ወሎዎች መጀመሪያ አካባቢ በነገዱ ጊዜ ነበረ።
በአብንም ብታይ የነበረው ፉክክር አስራት ሚዲያ በአማራ እንትኑ ብሔርተኝነቱን በኩል እኮ አክቲቭሊ እንትኑ ያለው በዚህ በጎጃምና በጎንደር እና ሰማው ትንሽ ወሎዎች የተወሰነ ይገባሉ እንጂ ሸዋ አሚን የለም። በኔ እምነት እንደዛ ነው ማየው። አሁን ቅድም ለምሳሌ ስትናገር ነገዱ ጠፍቷል ነው ያልኩት። ያ ነገድ አይደል የሸዋ እንትን የሸዋ አሁን እኔ የሸዋ የሚባለው እንትን ሸዋንኛ የምናውቀው ትልቅ እንትን ነው አይደል የነበረው ሸዋ ማለት በሀገር ደረጃ ራሱ እና አሁን ሸዋ ሰሜን ሸዋ ተብላ እዛች ተራራማ እንትን ቋጥኝና እንትን ላይ ነው ተንጠልጥላ ያለችው። ከዛ አንፃር ኢምንቱናለች ነው እኔ ሸዋ ከድሮ ሸዋን በታሪክ ከምናቃት ከምንሰማው ስለ ሸዋ ካነበብነው አንፃር ስትታይ አሁን ሸዋ አንዲት ዞን ነች በተራራ ላይ እንትን ያለች ነው። ቅድም ነገዱ ሸዋ የሚባል ነገር ከአማራ ጠፍቷል ስላልክ ግራ ገብቶኝ ነው አሉ ወይ የሉም ለማለት ነበር። አላችሁ አይደል እንዴ እናንተ? እኔ አዲስ አበባ ልጅ ነኝ እና እኔ ሸዋና ቴንክ ዩ አንሴ እኔ ለማለት የፈለኩትኝ ከፖለቲካል አንፃር ፖለቲካሊ ተጽዕኖ ፈጣሪነታቸው የሸዋ አማራ የሚባለው አሁን ላይ ኢንሲግኒፊካንት ነው በኔ እምነት። ለዛ ነው እኔ ጥሩ ውይይት ነበር ያደረገን አጼ ልተኛ እኔ ጋር በጣም መሽቶብኛል እና ሌላ ጊዜ እንወያያለን በሰፊው።